ጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫልሽ እኔ ደግሞ አበባ እየተበተንኩኝ አበባ እየበተንኩኝ ከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች ስለዚህ ምን በል ንካው የሚል ሰው መንፈሳዊ እኮ ስለሚመስለው ነው ኤግዘርሱ መንፈሳዊ ሆነ ይመስላችሁ መንፈሳዊነት አይደለም አሜን ነው እግዚአብሔር ድንቅ አምላክ እግዚአብሔር ቸር አምላክ በኢየሱስም የደስታ መንፈስ ይውረድባት በዛ ቀንሶ ወርቃቸውን የጣት ቀለበት ምና እምትሰጡ ሲባል ላታርጋ የጆን ቀለበት ሰጣት ባለቤት ሰ ጋብቻ ቀለበታችንን የታረክሽው ኢላል ዛጋን ለጌታ ቤት ስራ በጣም ልብ ተነሳስቶ ሰጠውት ያምሻል እንደ አንቺ ኢላል ይገርመኛል ዛሬ ደግሞ ስሰማ ሌላ ታሪክ ፓስተር ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል እኔ የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም እንዴ 80 ሚሊዮን አለው ብሎ እኔን ለምን ያስረኛል ልማታዊ ባለ ሀብት ብሎ ይሸልመኛል እንጂ ለምን ነካቸው እንደዚህ እንደ በየሰው ቤት እየገባ የሚያስር መንግስት የለንም እኔ አላየውም መብታችንም ነው ህገ መንግስታዊ መብታችን ነው በጣም ደስ የሚለኝ እግዚአብሔር ከፈጠራቸው እነ ልብ እነ ሳምባ እነ ኩላሊት ምናምን ደምስሩ ምናምን ሁሉ ሲስተማችን በጣም የሚያስደንቅ አይናችን አውሩቅ ማየት በጣም የሚደንቅ ነው ከሁሉ በላይ ግን እኔ በጣም የሚያስደንቀኛል ጌታን የሚያመሰግነው ከፍጥረታችን ሁሉ የሚያስደስተኝ ነገር ምን ነው ታውቃላችሁ ህሊና የሚባለው ነው በጣም የሚያስደስተኝ በቃ ህሊና ማለት እውነቷን ነው ቁጭ ማለት እንቅጭ አሁን አንቺ ነህ አበት ምንድነው ብትይ ውስጥ ሆኖ አበት ማታውቂያለሽ አበት እንዴት ይረሳል ነውር አይደለም ይላል አንቺ አበት ምንድነው አበት ስትይ ውስጥ ሆኖ አበት ማለት አበት ነው አይ ህሊናን የፈጠረ እግዚአብሔር ይባረክ ህሊና ባይኖር ኖሮ ሰው ሁሉ እንደልቡ ነበር የሚሆነው ህሊናው ኮካ ብታጠጡት ያው ነው እሱ ኮካ ጠጣችሁ ዋሽ ብትሉት ነውር ነው ማስቲካ ብታኝኩበት የበለቃችሁትን ብታረጉ ህሊና ማለት ነው ደግሞ አላቸው ያልተሰራችሁበት ከተማ ነው ያስገባዋችሁ አላቸው ማይ ጋድ ዛሬ እናንተ ኦንላይን እየገባችሁ ዲል ታረጋላችሁ ኦኬ ሃውሴኛው ስንት ነው አንድ ቀን ምንም ሲሚንቶ ሳታቀርቢ ኦኬ ስንት ነው በቃ ይሄን ኦፈር አድርጊያቸው ነው እስቲ እንግዲህ ሚሊቲን ሰማ ነው ወይ ጉድ እነሱ መከራ የለፉበትን አንቺ ክሊክ ታረጋለሽ ዳበ መጥፎ ነገር ወደዚህ ምድር አላ አቅም ነው ያጣው ሰው አቅም ደግሞ ይኸውልህ በፑሽ አፕ አይመጣም ይኸውልህ ፑሽ አፕ እና ፑል አፕ ብትሰራ ደረትን ገልብጠ ሰፈር ነው እንዲህ ያልክ ሰፈር ምንም አታመጣም ምንም አታመጣም አዳም እኮ ነው ያወጣው ስማቸው ምን አጨልን በቃ ሄደ በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ እግዚአብሔር እኮ ትልቅ እኮ ነው ያዋፋቱን እንኳን ስም እኔና ባለሙያዎች እንኳን ጠንቅቀው አያውቁትም በመጽሐፍ ብቻ ነው ሊያውቁት የሚችሉት የእንስሳው አይነት አንተ በጣም እኮ የሚገርም አምላክ ነው የውሻን ዘርኛ ውሻ ብለን ነው የምንጠራው የውሻው የዘር አይነት እንዴ አዳም ታገላለ የሚያልፈውን ሁሉ በቃ እንስ ታገላለ በቃ አሞራ ሾል ሲል ግን እንደ ቆርቁር ምን እንደው እግዚአብሔር እኮ ትልቅ ነው እኮ በእውነት የምሕረት ቤት ነው ይቤት አሜን ነው አሜን የሳተ ይመለሳል ያጠፋ ይመለሳል ማራኖን ታኒያስ አጋተው ከዛ ኢየሱስ ተመልከቱ ምን እንዳለ
ምን አለ መሰላችሁ እሱ ከዛ ጌታ ሆይ እኔ ካንተ ጋር ወደ ወይኒ ለመውረድም ለመሞትም ዝግጁ ነኝ አለ ይላል። ጂሰስ ያቀለ እኔ ጌታ ቸር አይደለ? እኛ ተነስተን አንቺ ተነስተሽ እኔ ወንዱ ምናምን ስትይ የኔ ጌታ ይላል። ቸር እኮ ነው፣ ቸር እኮ ጌታ ስሙ ይተባረክ። ይኸውላችሁ ኢየሱስም መለሰና እንደዚህ ያለው ጴጥሮስን ጴጥሮስ ሆይ አለው። አቤት ሲለው እንደዛ ብሎ እኮ ወይኒ ቤት ካንተ ጋር ሞትም ጋር ካንተ ጋር የፈለገ ይወጣ ምንም በጭራሽ በቃ እንደውም በቃ ዝም ብሎ ሲል ራሱ ጌታ ሆይ አታችሁ ጴጥሮስ ጌታ ሆይ የተተረጎመው ነው ላያችሁትም ፊልም ላይ የሱ ድምጽ ጌታ ሆይ ወደኔ መጣልም ቢሆን ካንተ ጋራ መሞትም ቢሆን ካንተ ጋራ ወደ ኋላ አልልም ያለ ይመስለኛል። ዝብይሳስ ጂሰስ ደግሞ እንደዚህ አለ። ጴጥሮስ አለ አቤት ጌታ ሆይ ሲል ዛሬ ማታ እሺ ዛሬ ማታ ሲል ዶሮ ሳይጮህ 3 ትክደኛል። ስማ አንተ አቅምን ሳታውቅ ትላለህ። የኔ ጌታ አቅምን ያውቃል። ምንም ችግር የለው እሱ ጋር ችግር የለው ያውቃል። አቅምን ያውቃል። አይዞ ዛሬውኑ ማታ ዶሮ ሳይጮህ 3 ትክደኛለህ አለው ይላል። አንተ ካንተ ጋር ሞታል ምናምን የሚል ሰው yes አይዞ እውነት ነው ምናምን ምትሏል። ጂሰስ እንትን ይል ያውቃል። አቅማችን ያውቃል። ምን ያውቃል? ግድ ቆይ ጴጥሮስ ረጋ ጴጥሮስ ሌላ ነገ መሰለን ከነገ ወዲያ መሰለን ዛሬ ማታ ዶሮ ሳይጮህ 3 ትክደኛለህ። ዛሬ የዛኑ ለአመት ማታ ነው እንግዲህ ካደም ሚሊዮን ያነበብኩላችሁ ሴትዮዋ ስትመጣ አላቀውም ሲል የዛኑት ማታ እያየው በወጋገን ውስጥ ሁለተኛው ሰው እየመጣና አንተ ከዚህ ሰው ጋር ነበርክ ሲለው አራኔ በጭራሽ አልነበርኩም ሲል ንግግር ያስታውቃል። ባካለ ንግግር ያስታውቃል። የገሊላ ሰው አይደለም ንግግር። ምክንያቱም የገሊላ ሰዎች አክሰንታቸው ይለያል። እየሰማችሁ ነው። ለምሳሌ እስቲ ከኤርትራ የመጣ አንድ ሰው ተነስ እስቲ እሺ ጌታ ይባርካችሁ እስቲ ሞቶ በል እስቲ መቶ ስንት አለ ሞቶ እኔም በል ብትሉኝስ መቶ እሱስ ሞቶ በልሏል። ሞቶ አልኩ እኮ አይደለም እንዴ ሞቶ በቃ ኢየሱስ ጎይታዩ ስሙ እስኪ ይሄ ሰው መቶ ሚሊዮን በትክክል የጠራው አይደለም ነው ግን የኤርትራ ልጅ ስለሆነ ወይም የትግራይ ልጅ ስለሆነ አክሰንት ስላለው ምን አለው ሞቶ አለ። ያንኑ መቶ እኔ መቶ አለ እሱ ሞቶ አለ። ስንት ነው? 200 ነው እንዴ? አይደለም መቶ ነው። ያው መቶ ነው። አሁን ምን ማለት ነው? ክርስቲያን ወንድሜ ነው በጌታ ነው አብረን እያገለገልን አብረን እያመለከን ግን ገና ሞቶ ሲል ከአስመራ ነው የመጣው እንላለን ማለት አይደለም እንዴ? ወይ ደግሞ ሰላም ስትሉት እንዴት ዋልክ ሲል ደህና ነኝ እንደምን አለ ደህና ነው እንደምን ሰላም ሲል በቃ የሰው ከየት ነው ይባላል? ከትግራይ በቃ የትግራይ ሰው ነው ይባላል አይደለም እንዴ? ልክ አይደለም? አንዱን ሰው ደግሞ ጠርታችሁ እንዴት ረስቱል እንደው ደህና ነኝ አንተ እንደው ደህና ነው ያተ ካለ ከየት ነው የመጣው? እኔ አላልኩኝም። እኔ ከየትም አላልኩም። እናንተ የፈለጋችሁ ማለት ይችላል። እግዚአብሔር ያስቅሽ፣ ዘመንሽን ሁሉ ያስቅ። በእውነት እኔ የሚስቅ ሰው ደስ ይለኝ። ሃሌሉያ። እኔ የሚል ሰው መንፈሳዊ እኮ ስለሚመስለው ነው። እግዚአብሔር ሰው መንፈሳዊ ሆኖ ይመስላችሁ? መንፈሳዊነት አይደለም። አሜን ነው። እግዚአብሔር ድንቅ አምላክ፣ እግዚአብሔር ቸር አምላክ። በኢየሱስም የደስታ መንፈስ ይውረድባችሁ። ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱ ብሎ ነው የሚቆም። ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሰ። ወዳተን ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን የምትሰጡ ሲባል አታርጋ የእጇን ቀለበት ሰጣት። ባለቤት የጋብቻ ቀለበታችንን የታረክሽው ይላል ዛጋ
ለጌታ ቤት ስራ በጣም ልቤ ትብሎ ተነሳስቶ ሰጠሁት ስል ያምሻል እንደ አንቺ ይላል። እግዚአብሔር ይኸውልህ ደቀ መዛሙርቱን ያገለግሉ ሴቶች ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች ይኸውልህ እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው። ለምን መሳ ቆይ ስማኛ ይኸውልህ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጥ አለ። እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን ይኸውልህ መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አንተ ሴቶች እስከ መጨረሻ እኮ የሚከተሉ እነሱ ናቸው። ያ ብቻ መሰለ እንዴ ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳክተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው። እግዚአብሔር ምስክሬ ነው። እኔ በጣም ነው የምደነቀው በእህቶች በቃ ቀድሚያ ናቸው። የአባታችሁ ቤት ፓስተሮችን ለማገልገል አገልጋይን ለማገልገል ከልብ ነው የሚሰጡት። በእውነት እኮ ነው። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰደቃ በቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ሌላ ምለው ነገር የለም። እና ቸርች ውስጥ ይሁን ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው። የሆነ ነገር አይተው ዞር ማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተው ማይሉ እስከ መጨረሻ የሚከተሉ ናቸው። እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል እንደ ጥቅስ ኤፌሶን 5ን በጣቱ ይዞ ይመጣል። እንደዚህ ይዞ እሷን አጥርቶ ይመጣል። ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። እዛው ከአስፋልት ላይ ኢየሱስ ያድናል። አሜን ነው። እውነትን እንዴ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ። ዲዘርን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንካው አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ እኔ ደግሞ አበባ እየበተንኩ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በል ንካው። ተባረኪ አንቺ እኮ ግሩም ሚስት ነሽ። እንደው ከፍ በይ ለዘላለም። ያው የሚገርማችሁ በጣም የተወደደች እኮ ነች። እንደው አስተያጨብጭቡላት አንዴ በጌታ
አንዳንድ ሰው ምን ነው ለሚስት የሚያስጨበጭበን ምናምን የሚል ሰው አለ። ድገሙ አንዴ ድገሙት እስቲ። እኔ ከሰዓት ደርሶ ምደንስበት በቃ ለመደነስ አሜን። ምን ነው አይ ጌታ እንኳን አበሻለሁኝ። ከአራት ሰው በላይ ተሰብስቦ ካየው ደስ ይለኛል። ሰብካለሁ፣ ቆሜ ሰብካለሁ። ሲሪየስ በቃ ስራችንም ኑሯችንም ሆነ የሚገርማችሁ ነገር እና እኔ ስወጣም ራሱ ከስወጣ ራሱ ለአገልግሎት ስወጣ ይሄ ድምጽ መጥቶልኝ እንደ ሰው ትንቢት ነቢያት መጥተው ጸልዩልኝ ምናምን አይደለም። ወይም ልጄ ውጣ የሚል ድምጽ የገደል ማሚቱ አይነት እኔ ምንም የሰማሁት ነገር የለም። እኔ ወዶ ዘማች ነኝ። ዝም ብዬ በሰላም ደስ ብሎኝ ነው ወጣሁ። ሳሪስ አዲያባ አካባቢ አንዲት እህት ቤት በቃ አገኘችና ልናገለግላት ገባን። ቤታቸው ህብረት ነገር አገለግል። አንድ ወንድም ነበር ከኔ ጋር አገለገልኩ። ሰበኩ፣ ሰላም ሰብኬ ጨረስኩ። መጨረሻ ላይ በቃ ቻው ደህና ዋሉ ብዬ ወደ ማታ ያው ሙሉ ቀን ሳንበላ ቤት ደግሞ ባለቤቴ ባዶ ነው። በቃ ነው ተነስቼ ሲሄድ አንድ እህት መጣች። ፓስተር አለች። አቤት አልኩ። ገባኝ። እኔም ደስ አለኝ። አንድ ነገር አለ ብዬ ተጠበቅኩኝ። ፓስተር እንደ ወይ እንደ ዳና ዋርሳለ ብላ መታ በዚህ ጨብጥ አረገች። ያኔ ደግሞ እንዳውኑ ችግር የለም አያስፈልግም አንልም። ተቀበልኳ። ተቀብያት ሄድ ዞር ስትል ወዲያው አየሁት። ሳይ 2 ብር ነው። ወይ 2 ብር እንዴት እንደተደሰትኩ በቃ ለኔ ሚራክል። እዛው አዳባ ታክሲ ተራው ጋር ደና ጊዜ ነው። በ1 ብር 4 በቆሎ ሸት በዚህ ጊዜ ነው አሳስሬ ይዤ በ1 ብሯ ደግሞ ታክሲን ተሳፍሬ መልስ ነበረው። እንደውም ያኔ 65 ሳንቲም ምናምን ቃሊቲ እንደዛ አለታ የኮራውበት ጊዜ አለ እንደው። ምክንያቱም አገልግዬ ባዶ እጄን መገባ ሰው 4 በቆሎ ሸት ይዞ መግባት ራሱ በቃ ሰፈር ራሱ ያሳያል። ደና አላችሁ። አንድ ወንድም ዲቪ ደርሶት መጣ። እዚያ ሀገር ዲቪ ደርሶት መጣና በጣም ገረመውና በቃ ሄደ። እንትኑ በየስቶሩ በየወልማርቱ በየመሸጫው በየክሮገርሱ በቃ እንደመጣ ዞረ አየና በቃ አለና ውሃ አቆመ። ውሃ ለምን ነው ውሃ መጣጣ? ከውሃው ዋጋ ይልቅ የወተቱ ይቀንሳል። እኔ ምን ብሎ በቃ እሱ በቃ ሲጠማው ወተት ነው የሚጠጣው። ምክንያቱም በልጅነቱ ወተት በቃ በልጅነቱ ወተት የሚባል ነገር በእነሱ አካባቢም ደርሷል። ሰው እኮ እነዚህ ቫይታሚኖች እነዚህ በወተት የሚገኘው በምን የሚገኘው ምናምን ጠቅላላ የሚገሉ ቢሆን ኖሮ እኮ እኛ ነበር ነው። በራበኝ ሰዓት ያልተነገሩ ነገሮች ዛሬ ሲነገሩ ሰማ ደስ ሲል 8000 ብር አካውንት ውስጥ የሌለውን ሰውዬ 80 ሚሊዮን አለው ሲባል ደስ አይልም? ራሱ እንደዚህ ያስፈራን መኖራችን። እኔ እኮ ድንጋጤ መለቅሰው እኮ ነው። ዝም ብዬ ነው ይገርመኛል በእውነት ማይ ጋድ። ደግሞ ሞቷል ሲሉ ሲያሟርቱ ይሄ ሟርት የሚባለው ባይዘው ቤተክርስቲያን አካባቢ የሚሰራ መንፈስ ነው። ሌላ ጊዜ አስተምራለሁ ፓስተር። ሟርት የሚባለው ያሟርታል። ሞቷል ይላል ፓስተር ዳዊት ሞቷል፣ ገደሉት፣ ወጉት፣ ሳውዲ አረቢያ ተኝቷል። የሚገርም እኮ አገር ለቆ ከነሚስቱ ሄዷል። የሚኖረው አሜሪካን ሀገር ነው። ይሟርታል። አሁን ደግሞ 80 ሚሊዮን ብር አለው ብለው አሟረቱ። እኔ በጌታ ፊት እንደውም ይሄኛው ሟርት ይድረስብኝ። የኔ ጌታ በጌታ በኢየሱስ ስም ይድረስብኝ። አንዳንዴ ጥሩ ሟርቶች አሉ። ካሟረቱም እንደዚህ አይነት ሟርት ደስ ይላል። ባለቤቴ የአንድ ጥርሷን ለአውልቀው ለመተካት ማለት ነው 13000 ብር ከፈለች ኢትዮጵያ። አንድ ጥርሷ ተበላሽቶ ማለት ነው ማደንዘዣ ወቅተው አሳብጠዋት እንደገና እሱን አውልቀው ሌላ ሴራሚክ ጥርስ ከተቱና 13000 ብር ተቀበሏት። አንድ ጥርስ 13 ሚሊዮን ሶስቱን ተውት። ሶስቱን እናንሳውና 10000 ብር ትክፈል። በቃ በ10000 አባዙት። 32 ጥርስ በ10000 ምቱት 320,000 ይሄ 300 እዚህ አፍሽ ውስጥ ያለው 320,000 ብር ነው።
አሁን የምትዘዋወሪው 320 ሺህ ባፍሽ ይዘሽ ነው የምትዘዋወሪው። አንድ ባልንጀራ የነገረኝ ነው ዛሬም ልንገራችሁ። ደሴ ከተማ ውስጥ ነው የሚኖሩትና ከደሴ ወጣ ወዳለች ቦታ ገጠር ውስጥ እንሄዳሉና ሊያው አካባቢውን ሄዱ። የከተማው የደሴ ከተማ ልጆች ናቸው። እዛ ሲደርሱ አንድ ገበሬ ቤት ውስጥ ቆቅ አዩ እና በጣም ገረማቸው። ቆቅ በተፈጥሯ አትያዝም፣ በጣም ኃይለኛ ነች እና አገር ቤትም ታቁ እንደሆነ አንድ ሰው በጣም ስስታም ከሆነ እንደዚህ ምናምን ከሆነ ቆቅ ነው የሚባለው። ራሱ ይሄ ቆቅ ነው የሚባለው። የማይናገር ከሆነ ልቡ የማይገኝ ከሆነ እሱ ቆቅ ነው የሚባለው። ከዛ የተነሳ ነው እናቺ ቆቅ ማአት ቆቆችን ሰውየው ሲያረባ አይቶት ገረሟቸው እነዚህ ልጆች እና ገበሬውን እነዚህ ሁሉ ቆቆች እንዴት አረባቸው እንዴት ያስካቸው አይያዝም ቆቅ ብለው ሲሉት አይ እኔ በቴክኒክ ነው እና ባረቄ እንትን ቀቀልኩ አለ። ስንዴ ባረቄ ቀቀልኩና ቆቆቹ የሚመጡበት ቦታ በተንኩታል። ስለዚህ ቆቆቹ በልቶ በጌታ ሰላም ሪላክስ አረጉ አለ። ያኔ እነሱን ፒክ ያረኩኝ ወደ ቤት አመጣዋቸው። ይሄው ነው ቴክኒኩ አለ። ገረማቸው። በሌላ ጊዜ እነሱ ወደ ከተማ ተመለሱና የከተማ ስንዴ ገዝተው ባረቄ ቀቅለው በላስቲክ ይዘው መጡ። እዛ አካባቢ መጡና አንድ ከብት የሚጠብቅ ልጅ አገኙና አቡሽ ቆቆቹ የት አካባቢ ነው የሚመጡት ሲል እዚህ አካባቢ ነው የሚመጡት ሰዓታቸው ግን ገና ነው ይላቸዋል። በቃ እነሱ እስኪመጡ እዚህ ወንዝ ደርሰን አይተን እንምጣ፣ ሲመጡ ይሄንን በትንላቸው ብሎ ሰጡት ለልጁ። ብላቴና ወረኛ ደግሞ ቀመስ ያደረገው ይጣፍጣል ባረቄ ስለተቀቀለ ማለት ነው። እሱ በሰላም እሷን አሰናበተና ቆቆቹ በሚመጡበት ሰዓት ከቤት በርቦ ሌላ ስንዴ ይዞ መጣና ለቆቆቹ በተነላቸው። ቆቆቹ በጌታ ሰላም በልተው ሄዱ። ሲመጡ እንዴት አረኩ ስሉት እናንተ የጣችሁኝ ጣፈጠኝ፣ ለቆቆቹ ደግሞ ከቤት አምጥቼ ሰጠዋቸው አለ። ወይ አሉ። ቆቆቹ የእግዚአብሔርን ቃል ቢያውቁ ኖሮ ምን ይሉ ነበር? ወጥመድ ተሰበረ እኛም አመለጠን ነበር። መጽሐፍ ቅዱሳችሁን ስታዩ ኢያሱ ምዕራፍ 24 ከቁጥር 1 ጀምራችሁ ሙሉን ነው ማነብላችሁ። ሙሉን አነብላችኋለሁ። ብዙ ጊዜ ቤታችሁም ጊዜም ስለሌላችሁ እኔ ሙሉን አነባለሁ። ሙሉ ነው እዚህ ሀገር ሙሉ ነው የሚነበበው። ባጭር ጥሩ አይደለም። ጊዜ የለም። ጊዜ ቢዚ ሁሉ ቢዚ I'm very busy too. What the chef half line ገባው 6 ገባው ታውትሽ ለማንኛው አሁን ዞሮ ሁሉ ይነበብላችኋል። በቃ ይሄ በደንብ ሁሉ መነበብ